አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተወደዳችሁ እንዴት ቆያችሁን? የጁማ ልዩ ኸበር የተካተተበት የነሐሴ 1 2018 ሚንበር ኸበር ጀመረ። ፋይዛ መሐመድ ሚንበር ኸበርን እየመራው ከናንተ ከተመልካቾች ጋር ቆያለሁ። እስከ ፍጻሜው አብራችሁን እንድትዘልቁ በአክብሮት እየጋበዝኩ ለዕለቱ ከያዝናቸው ጉዳዮች መካከል አበይቱን አስቀድማለሁ። የ133 ሀገራት ተወዳዳሪዎች የሚሳተፉበት ዓለም አቀፍ የቁርአን ውድድር በመካ ከተማ ተከፈተ። የፌዴራል ጠቅላይ ሸሪዓ ፍርድ ቤት አዲስ ተሿሚ አመራሮች የስራ ርክክብ አደረጉ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በትውልድ የሚገኝ የዜግነት መብትን የሚገድቡ 2 አዳዲስ ትዕዛዞችን ፈረሙ። የሚሉት የሚንበር ኸበር አበይት ጉዳዮች ናቸው። አብራችሁን እንድትቆዩ በድጋሚ እየጋበዝን ወደ ቀዳሚው ኸበር አልፋለሁ። የ133 ሀገራት ተወዳዳሪዎች የሚሳተፉበት ዓለም አቀፍ የቁርአን ውድድር በመካ ከተማ ተከፈተ። 46ኛው የንጉስ አብዱል አዚዝ ዓለም አቀፍ የቅዱስ ቁርአን ሂፍዝ ቲላዋና ተፍሲር ውድድር ከ133 ሀገራት የተወጣጡ 334 ተወዳዳሪዎችን በማሳተፍ በቅድስት ከተማ መካ በይፋ መካሄድ ጀምረዋል። ሐምሌ 30 2018 የጀመረው ውድድሩ በሳውዲ አረቢያው ንጉስ ሰልማን ቢን አብዱል አዚዝ ስፖንሰርነትና በእስልምና ጉዳዮች ሚኒስቴር አዘጋጅነት የሚካሄድ ሲሆን እስከ ነሐሴ 3 2018 ድረስ የሚቀጥል ይሆናል። የተሳታፊዎቹ ቁጥር ውድድሩ ከተጀመረበት ከ4 አስርት ዓመታት በላይ ጊዜ ውስጥ ከፍተኛውን የተወዳዳሪዎች ቁጥር የተመዘገበበት እንደሆነ ዴይሊ ሰን ዘግቧል። በዚህ ዓመት ለውድድሩ የተዘጋጀው የሽልማት በጀት 10.26 ሚሊዮን የሳውዲ ሪያል ወይም 2.74 ሚሊዮን የአሜሪካን ዶላር ሲሆን ይህም በውድድሩ ታሪክ ከፍተኛው የሽልማት መጠን እንደሆነ ተገልጿል። ተወዳዳሪዎች በ5 ዘርፎች የሚወዳደሩ ሲሆን ሙሉ ቁርአንን በሰባቱ የታወቁ አቀራሮች የቃል ጥናት ወይም ሂፍዝ ቁርአንን ከነትርጓሚው መሐፈዝ እንዲሁም ሙሉ ቁርአንን መሐፈዝ ይገኙበታል። 15 ጁዝ እና 5 ጁዝ ሂፍዝም ተካተዋል። አዘጋጆቹ እንደገለጹት የውድድሩ ዋና ዓላማ ወጣት ምዕምናንን ቅዱስ ቁርአንን በማጥናት በመሐፈዝና ትርጓሚውን በመረዳት ከእስልምና አስተምህሮ ጋር እንዲቆራኙ ማበረታታት፣ በበጎ ነገር ላይ ጤናማ ውድድርን መፍጠርና ሳውዲ አረቢያ ለቁርአን አገልግሎት የምታደርገውን ጥረት ማሳየት ነው። በውድድሩ ታሪክ ለመጀመሪያ ጊዜ የሴቶች ዘርፍ ውድድርም እየተካሄደ እንደሚገኝ ገልጸዋል። የፌዴራል ጠቅላይ ሸሪዓ ፍርድ ቤት አዲስ ተሿሚ አመራሮች የስራ ርክክብ አደረጉ። ፕሬዝዳንቱን ጨምሮ የፌዴራል ጠቅላይ ሸሪዓ ፍርድ ቤት አዳዲስ ተሿሚዎች የስራ ርክክብ ማድረጋቸውን የፌዴራል ጠቅላይ ፍርድ ቤት አስታውቋል። ፍርድ ቤቱ ባሰራጨው መረጃ እንዳመለከተው የፌዴራል ዳኞች አስተዳደር ጉባኤ ሐምሌ 22 2018 ባካሄደው መደበኛ ስብሰባ በፍቃዳቸው መልቀቂያ ባስገቡት የፌዴራል ጠቅላይ ሸሪዓ ፍርድ ቤት አመራሮች ምትክ በኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት ተመልምለው የቀረቡ እጩዎችን ተገቢውን ማጣራት በማድረግ ሹመት መስጠቱን አስታውሷል። በዚህም መሰረት ሼክ መከተ ሙሄ መኮንንን የፌዴራል ጠቅላይ ሸሪዓ ፍርድ ቤት ፕሬዝዳንት እንዲሁም ሼክ አብዱል መናን ሙሐመድ አህመዲን የፌዴራል ጠቅላይ ሸሪዓ ፍርድ ቤት ምክትል ፕሬዝዳንት ሆነው እንዲሰሩ በተሾሙት መሰረት ከቀድሞ የፍርድ ቤቱ ፕሬዝዳንት ሼክ ሙባረክ ሼክ መሐመድ አወልና ምክትል ፕሬዝዳንት ሼክ ሸረፈዲን ሚስባህ የስራ ርክክብ አድርገዋል። በስራ ርክክቡ ወቅት የተገኙት የፌዴራል ጠቅላይ ፍርድ ቤት ፕሬዝዳንት አቶ ቴዎድሮስ ምህረት የፌዴራል ሸሪዓ ፍርድ ቤቱን እስከዛሬ ድረስ በፕሬዝዳንትነትና በምክትል ፕሬዝዳንትነት ሲያገለግሉ የነበሩ አመራሮችን ላበረከቱት አስተዋጽኦ ምስጋና አቅርበዋል ተብሏል። ኃላፊነት ለተረከቡት አዲስ አመራሮች የበለጠ መስራት በሚችሉባቸው ጉዳዮች ላይ ትኩረት ማድረግ እንደሚገባቸው በማሳሰብ መልካም የስራ ዘመን እንዲሆንላቸው ምኞታቸውን ገልጸዋል። ኡዝቤኪስታን ባንኮቿን ከሸሪዓ ጋር ተስማሚ ማድረግን የሚፈቅድ አዲስ መመሪያ ጸደቀች። አሚናት መሐመድ ዝርዝር አላት። በኡዝቤኪስታን ውስጥ የሚገኙ ባንኮችና ማይክሮ ፋይናንስ ተቋማት ወደ እስላማዊ የባንክ አሰራር ስርዓት መሸጋገር የሚያስችላቸውን አዳዲስ ህጋዊ አሰራር በይፋ ማጽደቋን የሀገሪቱ የፍትህ ሚኒስቴር አስታውቋል። ህጉ ሀገሪቱ በፋይናንስ ዘርፍ ላይ እያካሄደችው ያለው ሰፊ የኢስላሚክ ፋይናንስ ማሻሻያ አካል ሲሆን መደበኛ የፋይናንስ ተቋማት ከሸሪዓ ህግ ጋር ተስማሚ ወደሆኑ የባንክና ማይክሮ ፋይናንስ ተቋማት እንዲቀየሩ ህጋዊ መስመር ይዘረጋል ተብሏል። እንደ ኡዝዴሊ ዘገባ ከሆነ በማይክሮ ፋይናንስ ተቋማትና ባንኮች ሽግግር አሰራር መመሪያ ላይ የተደረጉት ማሻሻያዎች ከ3 ወር በፊት ጸድቆ የነበረውንና
ኢስላሚክ የባንክ አገልግሎትን በኡዝቤኪስታን የፋይናንስ ስርዓት ውስጥ ያስገባውን ህግ ለማስፈጸም የወጡ ናቸው። በአዲሱ ደንብ መሰረት የማይክሮ ፋይናንስ ተቋማት ሙሉ በሙሉ ወደ ኢስላሚክ ማይክሮ ፋይናንስ ባንክ መቀየር ይችላሉ። ኢስላሚክ የማይክሮ ፋይናንስ ባንኮች ደግሞ ወደ ሙሉ ኢስላሚክ ባንክ ማደግ እንዲችሉ ያደርጋል። በተጨማሪም ኢስላሚክ ባንኮች ወደ ማይክሮ ፋይናንስ ባንክ መቀየር እንደሚችሉም ተቀምጧል። በአዲሱ መመሪያ መሰረት አንድ የማይክሮ ፋይናንስ ተቋም ወደ ሙሉ ኢስላሚክ ባንክ ለማደግ ማመልከት የሚችለው አስቀድሞ በወጣው መመሪያ መሰረት ሙሉ በሙሉ በኢስላሚክ ፋይናንስ ህግጋት ብቻ የሚንቀሳቀስ ኢስላሚክ ማይክሮ ፋይናንስ ባንክ ሆኖ ከተደራጀ ብቻ እንደሆነም በደንቡ መካተቱ ተገልጿል። ከመስፈርት አኳያም ማንኛውም ኢስላሚክ የማይክሮ ፋይናንስ ባንክ ከመመዝገቡና የባንክ ስራ ፈቃድ ከመውሰዱ በፊት ህንፃውና መገልገያው ለአካል ጉዳተኞች ምቹና ተደራሽ መሆኑን የሚያረጋግጥ ማስረጃ ማቅረብ እንደሚኖርበት ተገልጿል። የሀገሪቱ ማዕከላዊ ባንክ ከዚህ ቀደም የኢስላሚክ ፋይናንስ መስፈርቶችን የሚያወጣና የሸሪዓ ህግጋትን ተከታታይነት የሚቆጣጠር የኢስላሚክ ፋይናንስ ምክር ቤት አቋቁሟል። በተጨማሪም ከቀጣይ የትምህርት ዘመን ጀምሮ የመንግስት ዩኒቨርሲቲዎች ኢስላሚክ ፋይናንስን በዲግሪ ደረጃ ማስተማር እንዲጀምሩ መመሪያ ተላልፏል ተብሏል። ቀጥለናል። ሜታ በህፃናት ደህንነት ጉዳይ $567 ሚሊዮን እንዲከፍል በፍርድ ቤት ተወሰነበት። በአሜሪካ የኒው ሜክሲኮ ግዛት ፍርድ ቤት ግዙፉ የቴክኖሎጂ ኩባንያ ሜታ በማህበረሰብ ላይ የህዝብ መረበሽ በመፍጠርና በህፃናት ላይ ጉዳት አድርሷል በሚል ከግማሽ ቢሊዮን ዶላር በላይ እንዲከፍል ወስኗል። የፍርድ ውሳኔ የመጣው የፌስቡክ፣ ኢንስታግራም እና ዋትስአፕ ባለቤት የሆነው ሜታ ህፃናትን በማህበራዊ ሚዲያ ላይ ለአዳኞችና ለጾታዊ ብዝበዛ አደጋዎች እንዲጋለጡ አድርጓል በሚል ከ567 ሚሊዮን ዶላር በላይ እንዲከፍል የኒው ሜክሲኮ ፍርድ ቤት ወስኖበታል። ቢቢሲ እንደዘገበው ሜታ መድረኮቹ በልጆች ላይ ስለሚያስከትሏቸው አደጋዎች ህዝቡን ማስጠንቀቅ ባለመቻሉ የተወሰነበት ሲሆን ባለፈው መጋቢት የተበየነበትን የ375 ሚሊዮን ዶላር የካሳ ውሳኔ ጨምሮ የኩባንያው አጠቃላይ ካሳ ወደ 942 ሚሊዮን ዶላር ከፍ እንዲል አድርጎታል። የኒው ሜክሲኮ ግዛት ዳኛ ብሪያን ባይዴቪድ የሜታ መድረኮች በግዛቲቱ ታዳጊዎች ላይ ለደረሰው የስነ ልቦና ቀውስ ከፍተኛ አስተዋጽኦ ማድረጋቸውን ገልጸዋል። ከካሳ ክፍያው 420 ሚሊዮን ዶላር የታዳጊዎችን የስነ ልቦናና የአእምሮ ጤና ለማከም ይውላል ተብሏል። እንዲሁም ቀሪው ገንዘብ በትምህርት ቤቶች፣ በመምህራንና በማህበረሰብ የጤና ጣቢያዎች ለሚሰጡ የግንዛቤ መከላከያና የህፃናት ጥበቃ ስልጠናዎች እንደሚውል ተገልጸዋል። ፍርድ ቤቱ ከገንዘብ ቅጣት በተጨማሪ ኩባንያው ጥብቅ የአሰራር ደንቦች እንዲከተል ያዘዘ ሲሆን እድሜያቸው ከ18 ዓመት በታች የሆኑ ተጠቃሚዎች አካውንቶች በነባሪነት ሚስጥራዊ መሆን እንዳለባቸውና በፍለጋ ወይም በጥቆማ ላይ እንዳይታይ መደረግ አለበት ብለዋል። እንዲሁም አዋቂዎች ከ18 ዓመት በታች ለሆኑ ታዳጊዎች መልእክት እንዳይልኩና ታዳጊዎች በፌስቡክ እና ኢንስታግራም የሚያሳልፉት ጊዜ በወር ቢበዛ 90 ሰዓት እንዲሆን እንዲገደብ አዟል። ኡጋንዳ በትራምፕ እቅድ መሰረት ወደ ጋዛ ወታደሮቿን ለመላክ ያስችላል የተባለ ውሳኔ ያሳለፈች። የኡጋንዳ ፓርላማ ባካሄደው ድምፅ አሰጣጥ በግዛቱ ውስጥ በተጣለው የአሜሪካው ፕሬዝዳንት ዶናልድ ትራምፕ የተኩስ ማቆም እቅድ መሰረት አስፈላጊ ሆኖ ከተገኘ ወታደሮችን በሰላም አስከባሪነት ወደ ጋዛ ለመላክ የሚያስችለውን ውሳኔ አጽድቋል። ከድምፅ አሰጣጡ በፊት የዩጋንዳ የመከላከያ ሚኒስትር ኪሪዮዋ ኪዋኑካ ለህግ አውጪዎቹ እንደተናገሩት ትራምፕ በመልእክተኞች አማካኝነት በሐምሌ ወር የዩጋንዳውን ፕሬዝዳንት ዩዌሪ ሙሴቬኒን በማነጋገር ካምፓላ ለዚህ ዓለም አቀፍ ኃይል አስተዋጽኦ እንድታደርግ ጠይቀው ነበር። በጥቅምት ወር የተኩስ ማቆም ስምምነት ከተደረሰ በኋላ ትራምፕ ለጋዛ ያዘጋጁትን የሰላም እቅድ ይፋ አድርገው ነበር። እቅዱ የሰብአዊ እርዳታ አቅርቦት እንዲጨምር፣ በፍልስጤም ቴክኖክራቶች የሚመራ ሲቪል አስተዳደር እንዲቋቋም፣ ሐማስ ትጥቁን እንዲፈታና የእስራኤል ኃይሎች እንዲወጡ የሚደነግግ ነበር። በእቅዱ መሰረት ዓለም አቀፍ የሰላም አስከባሪ ኃይል በእስራኤል ቁጥጥር ስር ባልሆኑ አካባቢዎች ይሰማራል ተብሎ ይታሰባል። ይህ ኃይል መቼ እንደሚሰማራ ግን እስካሁን ግልጽ አይደለም። ዩጋንዳ በዓለም አቀፍ የሰላም ማስከበርና የማስገደድ ጥረቶች ላይ የመሳተፍ ረጅም ታሪክ ያላት ሲሆን በአሁኑ ወቅትም ሶማሊያን፣ ደቡብ ሱዳንንና ዲሞክራቲክ ሪፐብሊክ ኮንጎን ጨምሮ በበርካታ ሀገራት ውስጥ የተሰማሩ የወታደር ቡድኖች እንዳሏት ሮይተርስ ዘግቧል።
ትራምፕ በትውልድ የሚገኝ የዜግነት መብትን የሚገድቡ 2 አዳዲስ ትዕዛዞችን ፈረሙ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በትውልድ የሚገኝ የአሜሪካ ዜግነት መብትን ለመገደብ ያለመ አዲስ እርምጃ በመውሰድ 2 የፕሬዝዳንት አስፈጻሚ ትዕዛዞችን ፈርመዋል። ትዕዛዞቹ የተፈረሙት ሐምሌ 30 2018 ሲሆን የአሜሪካ ዜግነት የማግኘት መብት የሌላቸውን ሰዎች ምድብ የሚያሰፉና የወሊድ ቱሪዝም በመባል የሚታወቀውን አሰራር የሚያግዱ ናቸው። የዋይት ሀውስ መረጃ እንደሚያሳየው ትዕዛዙ በተለይም የወሊድ ቱሪዝም በሚባለውና ነፍሰ ጡር የሆኑ የውጭ ሀገር ዜጎች ልጆቻቸው የአሜሪካ ዜግነት እንዲያገኙ በማሰብ ብቻ በጎብኝነት ስም ወደ አሜሪካ የሚያደርጉትን ጉዞና የንግድ አደራዳሪ ድርጅቶችን ሙሉ በሙሉ ይከለክላል ተብለዋል። ትዕዛዙ የዩናይትድ ስቴትስ የቆንስላ ክፍሎች ወይም ባለስልጣናት ወደ አሜሪካ የሚጓዙበት ዋና ዓላማ ለልጃቸው ዜግነት ማግኘት እንደሆነ ለሚጠረጥሯቸው አመልካቾች ቪዛ እንዳይሰጡና ከልካይ ውሳኔ እንዲያስተላልፉ የሚያደርግ ነው። በተጨማሪም ዩናይትድ ስቴትስ የውጭ ጠላቶች፣ የውጭ ሀገር አሸባሪ ድርጅቶች አባላትና ለውጭ ሀገር መንግስታት ጥበቃ የሚቆሙ ወይም ወክለው የሚሰሩ ተብለው የተለዩ በርካታ ምድቦች ተካተዋል። የዋይት ሀውስ ምክትል የሰራተኞች ኃላፊ ስቲቭ ሚለር በዚህ እርምጃ በስህተት የትውልድ ዜግነት ያገኙ የነበሩ በርካታ ሰዎች ከእንግዲህ የመብቱ ተጠቃሚ እንዳይሆኑ ያደርጋል ሲሉ አብራርተዋል። ጠቅላይ ፍርድ ቤቱ ባለፈው ሰኔ ወር የትውልድ ዜግነትን ለማስቀረት የወጣውን የትራምፕን የስራ አስፈጻሚ ትዕዛዝ ውድቅ ማድረጉ የሚታወስ ሲሆን የጠቅላይ ፍርድ ቤቱ ሰብሳቢ ዳኛ ጆን ሮበርትስ የ14ኛው ማሻሻያ በአሜሪካ ምድር ላይ ለሚወለዱ ህጻናት ሁሉ እንደሚሰራ አረጋግጠው ነበር። ይሁን እንጂ ፕሬዝዳንት ትራምፕ የጠቅላይ ፍርድ ቤቱን ውሳኔ በመተቸት በጣም አሳዛኝ ውሳኔ ሲሉ ጠርተውታል። ፕሬዝዳንት ትራምፕ በፊርማ ስነ ስርዓቱ ወቅት በሰጡት አስተያየት ሰዎች በትውልድ ዜግነት ዙሪያ ንግድ እየገነቡበት ነው ሲሉ ተናግረዋል። የተወደዳችሁ አሁንም የተከታተላችሁ የምትገኙት ሚንበር ኸበርን ነው። አብራችሁን ስላላችሁ ደስ ይለናል። ለሚንበር ኸበር ጥቆማ ወይም ማስተያየት ካላችሁ በአጭር የስልክ ቁጥር 9282 ብትልኩልን አጣርተን መልሰን ለእናንተው እናቀርባለን። የሚቀናችሁ ማህበራዊ ሚዲያ ከሆነ በሁሉም አማራጮች @ሚንበር ቲቪ ብላችሁ ብትፈልጉን ታገኙናላችሁ። ድረገጻችንን www.minbertv.comን ብትጎበኙ ደግሞ አዳዲስ መረጃ ታገኛላችሁ። አሁን ደግሞ የጁማዓ ልዩ ኸበር የሚቀርብበት ሰዓት ላይ ደርሰናል። አዘጋጁ አህመድ አብዱራህማን ለዛሬ ያሰናዳውን እንደሚከተለው ያቀርበዋል። ይህ በቁርስ የሚገኘው የተከበረው ቅዱስ ስፍራ ሐረም አሸሪፍ ነው። የእስልምና ሶስተኛው ቅዱስ ስፍራ የሆነውን መስጂድ አልአቅሷንና በ7ኛው ክፍለ ዘመን የተገነባውን የዓለት ጉልላት በውስጡ ይዟል። ጉልላቱ ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም ወደ ሰማይ ያረጉበት ስፍራ ነው ተብሎ ይታመናል። መስጂድ አልአቅሳ የሚገኝበት ምስራቅ ቁድስ የፍልስጤም መሬት ቢሆንም አሁን የተያዘው ግን በኃይል በወረሩት በእስራኤል ወታደሮች ነው። እንደ አውሮፓውያን አቆጣጠር በ1948 የእስራኤል መንግስት ከመመስረቱ በፊት ቁድስ ከተማ ሙስሊሞች፣ አይሁዶችና ክርስቲያኖች አብረው የሚኖሩባት በፍልስጤም ስር ያለች ከተማ ነበረች። በ1947 የወጣው የተባበሩት መንግስታት ድርጅት የክፍፍል ውሳኔ በፍልስጤም ምድር ላይ የተለዩ የአረብና የአይሁድ መንግስታት እንዲቋቋሙ ሲያዝ፣ ቁድስ ደግሞ በተባበሩት መንግስታት የሚመራ ልዩ ዓለም አቀፍ አስተዳደር እንዲኖራት ደንግጎ ነበር። ሆኖም እስራኤል 78 በመቶ የሚሆነውን የፍልስጤም ግዛት በመቆጣጠር ከተመሰረተችና በርካታ የአካባቢው ተወላጅ ፍልስጤማውያን ከተፈናቀሉ በኋላ የቁድስ ምዕራባዊ ክፍል በእስራኤል፣ ምስራቃዊ ክፍል ደግሞ በዮርዳኖስ ቁጥጥር ስር ወድቋል። በዚህ መነሻ መስጂድ አልአቅሷ ከ1967 ጀምሮ በባለ አደራነት የሚተዳደረው በዮርዳኖስ ሐሺማዊ ንጉሳዊ ቤተሰብ ነው። ይህ የሆነው ዮርዳኖስና እስራኤል በቅጽር ግቢ ውስጥ ያሉ ጉዳዮችን የእስላማዊ ወቅፍ እንዲያስተዳድር በደረሱበት ስምምነት መሰረት ነው። በእርግጥ የዮርዳኖስ ንጉሳዊ ቤተሰብ በቁድስ የሚገኙ ሙስሊምና ክርስቲያን ቅዱሳን ስፍራዎች ላይ ያለውን ባላደራነት ታሪክ የጀመረው ፍልስጤም በብሪታንያ ስር በነበረችበት በ1924 ነው። በ1967 በተደረሰው በዚህ ውል እስራኤል የውጭ ደህንነትን እንድትቆጣጠር ከስምምነት ላይ ተደርሷል።
መስጂዱ ሙስሊም ያልሆኑ አካላት በጉብኝት ሰዓታት ወደ ስፍራው እንዲዘልቁ ቢፈቀድላቸውም በውስጡ ለጸሎት እንዲቀመጡ ግን ፈጽሞ አይፈቀድላቸውም። በስፍራው ሰላትና ዱዓ የተፈቀደው ለሙስሊሞች ብቻ ነው። ይሁን እንጂ ባለፉት ዓመታት ይህን በመጣስ ተደጋጋሚ ሙከራዎች ሲደረጉ ቆይተዋል። የእስራኤል ባለሥልጣናት ለበርካታ ዓመታት ነውጠኞችን አስከትለው ወደ ቅጽሩ ገብተው ትንኮሳ በሚፈጽሙበት በዚህ ስፍራ በዚህ ዓመት ግንቦት ወር የትንኮሳ አጋር ያገኙ መስለውም ነበር። የእስራኤል አጋር ሆና መታ የነበረው እንደተለመደው አሜሪካ ነች። አሁን አሜሪካና እስራኤል እየሰሩበት የሚገኘው ጉዳይ ዮርዳኖስ በቁድስ የሚገኘው ታሪካዊውን መስጂድ አልአቅሳ ግቢ የመጠበቅና የማስተዳደር መብቷን ለመንጠቅ የሚደረግ ነው። አስተዳደሩ ከእስራኤል ጥቅሞች ጋር ይበልጥ እንዲጣጣም እየሰሩ መሆኑም ተነግሮ ነበር። ይፋዊ ባይሆንም አሜሪካ ለዚህ ጉዳይ አስፈጻሚ አድርጋ የሰየመችው በአስተዳደሯ ውስጥ ይፋዊ የሥራ ድርሻ የላቸውም የሚባሉትን የአሜሪካው ፕሬዝዳንት ዶናልድ ትራምፕ አማች ጃሬድ ኩሽነርን ነው። በእስራኤል የአሜሪካ አምባሳደር ማይክ ማካቢ በሚደገፈው አዲሱ ዕቅድ የመስጂዱ አስተዳዳሪ የዮርዳኖስ እስላማዊ ወቅፍ ስልጣን በድንገት እንዲነጠቅ የማድረግ ዕቅድ ተይዟል። በምትኩ በእስራኤል መንግስት በሚቋቋም አዲስ አካል መስጂድ አልአቅሳ የብዙ እምነቶች ማዕከል እንዲሆን ሊታወጅ ታስቧል። የአዲስ ዝግጅት በሙስሊሞች የተቀደሰው ስፍራ ላይ ለአይሁዶች እኩል ተደራሽነትን የሚፈቅድ ነው። በተጨማሪም እስራኤል በኢማሞች በዳዮችና በከፍተኛ የመስጂዱ ባለስልጣናት ሹመት ላይ ስልጣን ይኖራታል። በዚህ ብቻ ሳይገደብ በሳምንታዊ የጁማ ኹጥባ ላይ በሚነሱ ርዕሰ ጉዳዮች ላይም እንዲሁ የይለፍ ማረጋገጫ የመስጠት ተሳትፎ ታደርጋለች። ባለስልጣናት ጨምረው እንደገለጹት የትራምፕ አስተዳደር መስጂዱን ወደፊት ምን ሊሆን እንደሚገባ የሚያሳይ ሰነድ አዘጋጅቷል። አስተዳደሩ መስጂዱ የእስልምና መገለጫው እንዲገፈፍና ስፍራው ሶስቱንም አብርሃማዊ ሃይማኖቶች የሚያስተናግድ የቱሪስት መስህብ ሆኖ እንዲቀየርም ፍላጎት አሳድረዋል። የትራምፕ አስተዳደር ሰነድ ላይ እንደሰፈረው የአረብ ሀገራት በአቅሳ መስጂድ ግቢ ላይ በፈረቃ የመቆጣጠር መብት ሊሰጣቸው ይችላል። በወቅቱ ባህሬን፣ ግብፅ፣ ሞሮኮና የተባበሩት አረብ ኤምሬትስ ስለ አሜሪካ የውሳኔ ሐሳብ ማብራሪያ እንድትሰጣቸው ተዘግቦ ነበር። ከአረብና ሙስሊም ሀገሮች መካከል የቀረበውን የውሳኔ ሐሳብ እንደምትቃወም አሳውቃለች የተባለችው ከዮርዳኖስ ጋር ጥልቅ የታሪክና ጠንካራ ጥምረት ያላት ሳውዲ አረቢያ ብቻ ነበረች። ይህ በእንዲህ ባለበት የእስራኤል ትንኮሳም በቀጠለበት በዚህ ሳምንት የአረብና ሙስሊም ሀገራት የውጭ ጉዳይ ሚኒስትሮች በምስራቅ ቁድስና በውስጧ በያዘችው በቅዱሳት መካኖቿ ማለትም የእስልምናና ክርስትና ላይ የሚፈጸሙ የእስራኤልን ጥሰቶች የሚሰንዱበትና ለዓለም የሚያጋልጡበት ቋሚ አሰራር ለመዘርጋት ከስምምነት ላይ መድረሳቸውን አውጀዋል። ረቡዕ ዕለት በዮርዳኖስ አማን በተካሄደው ስብሰባ ላይ የጸደቀው የጋራ መግለጫ ይፋ ሲደረግ ከሌሎች ጉዳዮች ውስጥ ጎላ ብሎ የታየው ሀገራቱ በሚያዘጋጁት የጋራ ዕቅድ በእስራኤል በኩል በቅዱሳት መካኖችና በምዕመናን ላይ የሚፈጸሙ ጥሰቶችን የሚያስተላልፍ እንዲሁም ጉዳዩን ለዓለም አቀፍ ድርጅቶችና ለዓለም ሕዝብ የሚያቀርብ ሚዲያ መክፈት የሚለው ይገኝበታል። በዚህ አማራጭ ሚዲያ የሚተላለፉት በእስራኤላውያን ሰፋሪዎችና ባለስልጣናት የሚደረጉ ወረራዎች፣ በምዕመናን ላይ የሚጣሉ ገደቦች፣ በቁድስ አውቃፍና በመስጂድ አልአቅሳ ጉዳዮች መምሪያ ሥራ ላይ የሚደረጉ ጣልቃ ገብነቶችና በስፍራው የሚደረጉ ቁፋሮችም ናቸው። የአረብ ሚኒስትሮች ቁድስ ኮሚቴ አባላት የአረብ ሊግ ዋና ጸሐፊ አህመድ አቡ ገይጥ እንዲሁም የቱርክ፣ ፓኪስታን፣ ኢንዶኔዥያና ማሌዥያ ተወካዮችን ጨምሮ ያሳተፈው ስብስብ የቁድስን አረባዊ የእስልምና ማንነት እንዲሁም ሕጋዊና የሕዝብ ስብጥርን ማለትም ዲሞግራፊን ለመለወጥ ያለሙ የእስራኤል ፖሊሲዎችን ኮንነዋል። በእርግጥ የአረብና ሙስሊም ሀገሮች ወትሮም ተሰባስበው ሲበተኑ የእስራኤልን ድርጊት ኮንነው መግለጫ ማውጣታቸው የተለመደ መሆኑን በመግለጽ ከከንፈር መምጠጥ ባለፈ ተግባር ላይ እንደማይሳተፉ በማንሳት ነቀፌታ የሚሰነዝሩባቸው ታዛቢዎች ብዙ ናቸው። ስብሰባውን ያስተናገደችው የዮርዳኖስ የውጭ ጉዳይ ሚኒስትር አይመን ሰፋዲ በሰጡት አስተያየት እስራኤል ነባሩን ሁኔታ ማለትም ስታተስኮ ለማወክ መሞከሯ ከፍልስጤምና ከዮርዳኖስ አልፎ ወደ ሁሉም ሙስሊም ዓለም ውስጥ የሚዛመት ሃይማኖታዊ ግጭት ሊቀሰቅስ ይችላል ሲሉ ነገርየው ለራሳቸውም ቢሆን ስጋት መሆኑን ተናግረዋል።
ሀገራቱ በቁድስ ከተማና በቅዱሳት መካኖቿ ባሉ ለውጦች ላይ ለመወያየት በመስከረም ወር በኒውዮርክ በሚካሄደው የተባበሩት መንግስታት ድርጅት ጠቅላላ ጉባኤ ከፍተኛ የመሪዎች ስብሰባ ወቅት የእስላማዊ ትብብር ድርጅትና የአረብ ሊግ የጋራ ሚኒስትሮች ስብሰባ እንዲጠራም ጥሪ ከማቅረብ አልሰነፉም። ሀገራቱ በቀጣይ በሚያዘጋጁት የጋራ እቅድም በእስራኤል በኩል በቅዱሳት መካኖችና በምዕመናን ላይ የሚፈጸሙ ጥሰቶችን የሚያስተላልፉበት እንዲሁም ጉዳዩን ለዓለም አቀፍ ድርጅቶችና ለሰፊው የዓለም ሕዝብ የሚያቀርቡበት ሚዲያ መክፈት የሚለው ጉዳይ ግን ሊኖረው ከሚችለው ተጽዕኖ አንጻር በጉጉት የሚጠበቅ ሆኗል። በአሁኑ ሰዓት በምስራቅ ቁድስ የሚኖረው ፍልስጤማውያን ቁጥር ከ350 ሺህ በላይ ሲገመት 35 በመቶ ይህ የፍልስጤም መሬት በእስራኤል በወረራ ተይዟል። በፍልስጤም መሬት ላይ 230 ሺህ የእስራኤል ሰፋሪዎች ይኖራሉ። ለዚህ ጥንቅር አልጀዚራ፣ ሚድል ኢስት አይ፣ ሁሪያት ዴሊ ኒውስ እና አናዶሉን በዋቢነት ተጠቅመናል። ወደ ተመልካቾች ለዛሬ ያዘጋጀነው የሚንበር ኸበር በዚሁ ተጠናቀቀ። ፋይዛ መሐመድ አብሬያችሁ ቆየሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ።